አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የዓላማ ፕሬስ ተከታታዮች፣ ለዕለቱ የተመራረጡ ክንዋኔዎችን ከዚህ እንደሚከተለው ይዘንላችሁ ቀርበናል። በቅድሚያ አበይት ወሬዎችን እናስደምጣችኋለን። በማዕከላዊ ኢትዮጵያ ክልልና በአማራ ክልል ውስጥ ሰብአዊ ክብር እየተሸረሸረ መሆኑን የሚያሳዩ አሳዛኝ ድርጊቶች መነጋገሪያ ሆነዋል። በቅድሚያ እንመለከተዋለን። በትግራይ ክልል የፕሪቶሪያው የሰላም ስምምነት አደጋ ላይ ወድቋል። እንዲሁም እየተባባሰ የመጣው የሰላም ሂደት መስተጓጎል ዓለም አቀፉ ማህበረሰብ አሳሳቢ ነው ሲል ገልጾታል። በቀጣይነት የምናየው ይሆናል። በሌላ በኩል በደቡብ አፍሪካ የሚኖሩ ስደተኞች በህይወት የመኖር ዋስትናቸው አደጋ ላይ መውደቁ ተነግሯል። በዝርዝር እንመለከተዋለን። የአሜሪካና የኢራን ውጥረት ከጊዜያዊ የሰላም ስምምነት በኋላ በድጋሚ ማገርሸቱ ለዓለም ኢኮኖሚ ስጋት ደቅኗል። ዓለም አቀፍ ውጥረቶችና የተጋረጡ የጦርነት ደመናዎችን አብረን እንቃኛለን። አብራችሁን ስትቆዩ እነዚህንና ሌሎች ወሬዎችን ታደምጣላችሁ። መልካም ጊዜ። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ አንድ አስደንጋጭ ክስተት ተከስቷል። በከተማዋ በውሻ ንክሻ የሰው ሞት በመከሰቱ ሳቢያ ነዋሪዎች ጤነኛ የሆኑ ውሾችን ሳይቀር እንዲገደሉ ከቤት አውጡ እየተባሉ መሆኑ ተሰምቷል። ይህ የውሻ ንክሻ ለመከላከል በሚል ሰበብ እየተካሄደ ባለው የውሾች ግድያ በርካታ ውሾች በገመድ ታንቀው ሲገደሉ የሚያሳይ ምስሎች እየተዘዋወሩ ይገኛሉ። ይህ የእንስሳት ጤናና ደህንነት አዋጅ ቁጥር 1376/2017ን የሚጥስ እንዲሁም በወንጀል አድራጊነት የሚያስጠይቅ ድርጊት እንዲፈጸም በየሰፈሩ እየዞሩ ውሻ ግደሉ የሚሉ አካላት እንዳሉና ነገር ግን ኃላፊነታቸውን ሲጠየቁ ለማሳየትም ሆነ ለማሳወቅ ፈቃደኛ ለመሆናቸው ተጠቁሟል። ይህ በእንዲህ እንዳለ የከተማው የግብርና ጽሕፈት ቤት ለቲክቫህ ኢትዮጵያ እንደገለጸው ድርጊቱ መፈጸሙን ቢቀበልም በድንጋጤ የተፈጠረ ነው በማለት ህጋዊ ስልጣን ያለው አካል ሆኖ ሳለ እንደሌለው የሚያስመስል ምላሽ መስጠቱ አግራሞትን ፈጥሯል። ከዚህ ህገወጥ እርምጃ ጋር ተያይዞ ታማኝና የሰው ልጅ ሁነኛ ረዳት የሆነውን ለማዳውን የቤት እንስሳ ውሻ ከዚህም አለፍ ሲል ነፍሰ ጡር ውሾችን፣ ቡችላዎችን ብቻ ሳይሆን እነዚህ በሰፈርና በድር ጤነኛና የተከተቡ ውሾች ሳይቀር ግደሉ ያሉ አዛዦች አዋቂዎች ሆኖ ሳለ ግድያው እንዲፈጸም የተደረገው በህፃናት መሆኑ ክስተቱን እጅግ አሳሳቢና አሳዛኝ አድርጎታል። በተለያዩ ድረ ገጾች ሲዘዋወር ከነበሩ ምስሎች ለመረዳት እንደሚቻለውና እንደሚታየው በአብዛኛው አዋቂዎቹ የውሻ ግድያ ስፍራዎች ላይ የሉም፣ አይታዩም። በግድያው ስፍራ ላይ ግድያ ሲፈጽሙና በአቅራቢያ የሚታዩት በሙሉ ህፃናት ናቸው። አንዳንድ ግለሰቦች ንጹሃን ሰዎች በየቀኑ እንደ ዘበት በሚያልቁበት ሀገር ይህን ያህል ለውሻ መጨነቅና ማዘን አስፈላጊ ነውን ብለው ሲጠይቁ ቢስተዋልም ከቅርብ ዓመታት ወዲህ በኢትዮጵያ እየተስተዋለ ከመጣው አሰቃቂ ሰብአዊና ጭካኔ የተሞላበት የንጹሃን ግድያ መበራከት ጋር ተያይዞ እነዚህ ልጆች እድሜያቸውና አእምሯቸው የማይፈቅድ ተግባር ላይ እንዲሰማሩ ማድረግ ለቀጣዩ ትውልድ ምን እያለማመድ እንዳለና እንደ ማህበረሰብ እየደረሰ ያለውን የህሊና መሸርሸር፣ የግብረ ገብነት ውድቀት ማሳያ ተደርጎ የሚወሰድ ነው። ውድ ተመልካቾቻችን ይህን አይነት ጭካኔ ለነገው ኢትዮጵያ ትውልድ ምን እያስተማረ ነው? ሐሳብ አስተያየታችሁን በኮሜንት ቦክስ ላይ አስቀምጡልን። ወደ ቀጣዩ ርዕሰ ዜና እናልፋለን። በአማራ ክልል በአዊ ብሔረሰብ ዞን ዳንግላ ከተማ የታላቁ ተውፊቅ መስጂድ ኢማም ሼህ ሶፊያን አደም በጥይት ተመተው መገደላቸው ተሰማ። እኒህ የሃይማኖት አባት ትናንት ሰኔ 20 ምሽት የተለመደውን የኢሻ ሰላት በኢማምነት አሰግደው ወደ ቤታቸው በመመለስ ላይ ሳሉ በዳንግላ ከተማ ቀበሌ 02 በሚገኘው መኖሪያ ቤታቸው በር ላይ በግፍ በጥይት ተመተው መገደላቸው ነው የተነገረው። ሼህ ሶፊያን አደም በዳንግላ ከተማ በሚገኘው ታላቁ ተውፊቅ መስጂድ ውስጥ ለ15 ዓመታት በኢማምነት ያገለገሉ ሲሆን በሽግግሩ መጅልስ ወቅትም የአዊ ዞን የኡለማ ምክር ቤት ጸሐፊ በመሆን በታማኝነት ያገለገሉ እንደነበሩ ተገልጿል። በተያያዘ ዜና በከሚሴ ሀገረ ስብከት የባቲ ጎሃ ጽብሃ አቡነ ተክለ ሃይማኖት ቤተክርስቲያን የረዥም ጊዜ አገልጋይ የሆኑት ቄስ ፍሬው ሀብታሙ ከ3 ቀናት በፊት ሰኔ 17 ቀን 2018 ዓ.ም በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው በጥይት ጥቃት ህይወታቸው ማለፉ የሚታወስ ነው። በጥቃቱ ወቅት ባለቤታቸው ላይም የአካል ጉዳት ደርሷል።
በክልሉ ከሰሞኑ የሃይማኖት አባቶች ግድያ የዘወትር እውነታ እየሆነ ነው። በሌላ በኩል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እነዚህን ድርጊቶች ግጭት ለመፍጠር የታቀዱ የፖለቲካ ሴራዎች መሆናቸውን በመጥቀስ በጽኑ አውግዟል። እንደ ፓርቲው መግለጫ የፌዴራሉ መንግስት ስልጣን ከያዘበት ጊዜ ጀምሮ ለዘመናት በወንድማማችነትና በመከባበር አብሮ በኖረው ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ እየሰራ ነው ሲል ከሷል። በመቀጠልም ማሳያዎችን ያነሳ ሲሆን በወለጋና በአርሲ ኦርቶዶክስ ተዋሕዶ ምዕመናንና አገልጋዮች ላይ ከዚህ ቀደም የተፈጸሙ ግድያዎች እንዲሁም በጦርነት በአብያተ ክርስቲያናትና መስጂዶች ላይ የደረሱ ውድመቶችን ጠቅሷል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች ከተደገሰላቸው የፖለቲካ ጥፋት ሴራ ራሳቸውን በመጠበቅ እርስ በርስ እንዲጠባበቁ እና ለዘመናት ያሳዩትን ወንድማማችነትና መከባበር እሴት አሁንም አስጠብቀው እንዲኖሩ አሳስበዋል። ኢህአፓ ለሼህ ሱፊያን መሐመድና ለቀሲስ ፍሬው ሀብታሙ ቤተሰቦች፣ ወዳጆች እንዲሁም ለምዕመናን መጽናናትን ተመኝቷል። በትግራይ ክልል የፕሪቶሪያው የሰላም ስምምነት አደጋ ላይ ወድቋል። እየተባባሰ የመጣው የሰላም ሂደት መስተጓጎል ለዓለም አቀፉ ማህበረሰብ አሳሳቢ ሆኗል። የአውሮፓ ህብረትና አሜሪካ ስምምነቱን የሚያደናቀፉ አካላት ላይ ግፊት እያደረጉ ነው። በተለይም ህወሓት እየወሰዳቸው ያሉ እርምጃዎች የሰላም ሂደቱን እየተገዳደሩት መሆኑን ዓለም አቀፍ ተቋማት በግልጽ እየጠቆሙ ነው። በትግራይ ክልል የአውሮፓ ህብረት በቅርቡ ባወጣው መግለጫ ህወሓት ትይዩ የክልል ምክር ቤት ማቋቋሙና አስገዳጅ ወታደራዊ ምልመላ መጀመሩን በመቃወም እነዚህ ድርጊቶች የፕሪቶሪያን ስምምነት የሚጥሱ መሆናቸውን አስታውቀዋል። ህብረቱ የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር በፌዴራል መንግስትና በህወሓት መካከል በአስቸኳይ ንግግር እንዲጀበር ጠይቋል። የአሜሪካ ኤምባሲ በበኩሉ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት እንዲተባበሩ ያሳሰበ ሲሆን ቀደም ሲል በእያንዳንዱ የህወሓት አመራር ላይ የቪዛ እገዳ መጣሉ ይታወሳል። ሆኖም የህወሓት አመራር ይህንን እርምጃ ሚዛናዊ ያልሆነ ሲል አውግዞታል። በሌላ በኩል የኮንግረስ አባል ብራድ ሸርማን በኤክስ ገጻቸው ላይ እንደገለጹት የትራምፕ አስተዳደር በህወሓት አመራሮች ላይ የጣለውን የቪዛ ክልከላ ያልተገባ ሲሉ ገልጸው በኢትዮጵያ ዘላቂ ሰላም የሚፈልጉ ወገኖች ሁሉ ከግጭቱ ወገኖች ጋር በመነጋገር እርቅ እንዲፈጥሩ ጥሪ አቅርበዋል። በደቡብ አፍሪካ እየተባባሰ የመጣው የውጭ ዜጎች ጥላቻ እና ተያያዥ ጥቃቶች በሺዎች የሚቆጠሩ አፍሪካውያን ስደተኞችን ለከፍተኛ የደህንነት ስጋት ዳርጓቸዋል። በተለይም ማርች ኤንድ ማርች እና ኦፕሬሽን ዱዱላ የተባለ የጸረ ስደተኞች አቋም ያላቸው ቡድኖች የውጭ ዜጎች እስከ ሰኔ 30 ቀን 2026 እንደ አውሮፓውያን አቆጣጠር ድረስ አገሪቱን ለቀው እንዲወጡ ቀነ ገደብ በመቁረጣቸው ውጥረቱ ተባብሷል። በጸረ ስደተኞች ቡድኖች አማካኝነት ለሰኔ 30 ቀን 2026 ዓ.ም እንደ አውሮፓውያን አቆጣጠር የተያዘው አገር አቀፍ ተቃውሞ ስደተኞች ከቀነ ገደቡ በፊት አገሪቱን ለቀው እንዲወጡ ግፊት እየፈጠረ ይገኛል። እነዚህ ቡድኖች በአገሪቱ ለሚታየው ከፍተኛ የስራ አጥነትና የወንጀል መጠን የውጭ ሀገር ዜጎች ተጠያቂ ያደርጋሉ። ይህም በሀገሪቱ ላይ የሰብአዊ ቀውስና የመልቀቅ እንቅስቃሴ በከፍተኛ ሁኔታ እንዲጨምር አድርጎታል። ቀደም ሲል በተካሄዱ ዘመቻዎችና በተፈጸሙ የተቀናጁ ጥቃቶች ሳቢያ የሰዎች ሕይወት አልፏል፣ ንብረቶች ተዘርፈዋል። በዚህም በአሁኑ ወቅት በደርባን እና በሌሎች ዋና ዋና ከተሞች የሚገኙ መጠለያዎች ወደ አገራቸው ለመመለስ በሚሞክሩ ስደተኞች በመጨናነቃቸው ረጅም ሰልፎች ተፈጥረዋል። ማላዊ፣ ዚምባብዌ እና ናይጄሪያን ጨምሮ በርካታ የአፍሪካ ሀገራት ዜጎቻቸውን ለማስወጣት አስቸኳይ እርምጃ እየወሰዱ ነው። ከጉዳዩ ጋር ተያይዞ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አገሪቱን ለማተራመስ የሚደረጉ ሙከራዎች እንደማይታገሱ ገልጸው ሁከትን ለመግታት ተጨማሪ የጸጥታ ኃይሎችን ማሰማራታቸውን አስታውቀዋል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በበኩሉ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴያቸውን በጥንቃቄ እንዲያደርጉ አሳስቧል። ኤምባሲው ከደቡብ አፍሪካ መንግስት ጋር አስፈላጊውን ግንኙነት እያደረገ ቢሆንም በስደተኞች ላይ ጥቃት ሊፈጸም እንደሚችል የሚያሳዩ አዝማሚያዎች በመኖራቸው ዜጎች በየአካባቢያቸው ካሉ ማህበረሰብ ድርጅቶች ጋር የቅርብ ግንኙነት በመፍጠር መረጃ እንዲለዋወጡ መክሯል። በአሜሪካና በኢራን መካከል ተፈጽሞ የነበረው ጊዜያዊ የተኩስ አቁም ስምምነት በከፍተኛ አደጋ ውስጥ መውደቁን ተከትሎ በሁለቱ ሀገራት መካከል ዳግም ወታደራዊ ግጭት ተከስቷል። ውጥረቱ የተቀሰቀሰው በሆርሙዝ ሰርጥ የንግድ መርከቦች አሰሳና በተኩስ አቁም ስምምነት አተረጓጎም ላይ በተፈጠረ አለመግባባት ነው።
የአሜሪካ ማዕከላዊ እዝ ኢራን የንግድ መርከብ ላይ የድሮን ጥቃት በመፈጸሟ ስምምነቱን ጥሳለች ስትል የከሰሰች ሲሆን ለዚህ ምላሽ በኢራን የቴሌኮሙኒኬሽን ተቋማት፣ የሚሳኤል ማከማቻዎችና የራዳር መሰረተ ልማቶች ላይ ተከታታይ የአየር ድብደባዎችን አድርሳለች። ኢራን በበኩሏ የአሜሪካን ክስ ውድቅ በማድረግ አሜሪካና እስራኤል ስምምነቱን ጥሰዋል በማለት ተቃውሞዋን አሰምታለች። በወሰደችው አጸፋዊ እርምጃም በባህሬንና በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ከባድ ጉዳት ማድረሷን ገልጻለች። ፕሬዚዳንት ዶናልድ ትራምፕ በሰጡት ማስጠንቀቂያ ኢራን ጥቃቷን የምትቀጥል ከሆነ ሀገሪቱን ከምድረገጽ እንደሚያጠፉ መግለጻቸው ከፍተኛ ስጋትን ቀስቅሷል። አግዚዮስ ይዞት በወጣው ዘገባ ዳግም ያገረሸው ፍጥጫ ወደ ዲፕሎማሲያዊ ጥረት የመመለስ ተስፋ እንዳለው አሳውቋል። ምንም እንኳ ግጭቱ በአስቸኳይ መፍትሄ የሚያስፈልገው ቢሆንም ያለው ዘገባው ሁለቱ ሀገራት በአሁኑ ወቅት በአንድ የጋራ መግባባት ላይ መድረሳቸው ተሰምቷል። አግዚዮስ አንድ ከፍተኛ የአሜሪካ ባለስልጣን ገለጹት ባለው መሰረት ሁለቱ ሀገራት ማንኛውንም አይነት ወታደራዊ ጥቃት ለማቆም ተስማምተዋል። ይህ ውሳኔ የተላለፈው ቀደም ሲል በስዊዘርላንድ ሊካሄድ ታቅዶ የነበረው የኒውክሌር ድርድር ወደ ኳታር ዋና ከተማ ዶሃ እንዲሸጋገርና አጀንዳው በሆርሙዝ ሰርጥ የደህንነት ጉዳይ ላይ እንዲያተኩር ከተደረገ በኋላ ነው። በዚህ ሳምንት ማክሰኞ በኳታር በሚካሄደው ውይይት በአሜሪካና በኢራን ወታደራዊ አመራሮች መካከል ደህንነቱ የተጠበቀ የመርከብ እንቅስቃሴ ለማስተባበር የሚያስችል የስልክ መስመር ተግባራዊነት ላይ ለመምከር ታቅዷል። በአጠቃላይ ከ11 ቀናት በፊት የተፈረመው የሰላም ስምምነት አሁን ላይ ባለው የሁለቱ ወገኖች ግጭት በተንገዳገደ መሰረት ላይ ቢገኝም በቀጣይ የኳታር ውይይት የሁለቱን ሀገራት ውጥረት የማርገብና የንግድ መርከቦችን በሰላም እንዲያልፉ የማድረግ ስራ እንደሚሰራ ይጠበቃል። የተወደዳችሁ የዓላማ ፕረስ ቤተሰቦች ለአሁኑ የያዝናቸውን ጥንቅሮች በዚሁ ፈጸም።